ዳግም የተቃቃሩት ኢትዮጵያና ኤርትራ። የኢትዮጵያና የኤርትራ ባለስልጣናት የሚሰጧቸው መግለጫዎች፣ የሚያደርጓቸው ንግግሮች ወደ ጦርነት ሊያስገባቸው በሚችሉ የቃላት ልውውጦች የታጀበ ናቸው። የባህር በር የሌላት ኢትዮጵያ የቀይ ባህር ወደብ የማግኘት ጥያቄ ማቅረቧን ተከትሎ ጦርነት በማንኛውም ጊዜ ሊቀሰቀስ ይችላል የሚል ስጋት እየጨመረ መጥቷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በይፋ የባህር በር ጉዳይ የህልውና ጉዳይ ነው ያሉት ከ2 ዓመታት በፊት በ2016 ዓመት ነው። በቅርቡ ደግሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በየትኛውም መልኩ የባህር በር ማግኘት እንደማይቀር ተናግረው ጦርነት ሊኖር እንደሚችልም አመላክተዋል። በኤርትራ ስር ከሚገኙ ወደቦች አንዱ የሆነው ለኢትዮጵያ በቅርብ ርቀት ላይ የሚገኘው የአሰብ ወደብ ከኢትዮጵያ ድንበር 60 ኪሎ ሜትር ብቻ የሚርቅ ነው። ኤርትራ ነፃነቷን ያወጀችው በ1985 ዓመት ሲሆን ከዚያ ጊዜ ጀምሮ ኢትዮጵያ ወደብ አልባ ሆና ቀርታለች። በሁለቱ ሀገራት መካከል በድንበር ይገባኛል ውዝግብ ምክንያት በ1990 እስከ 1992 ዓመት ድረስ ጦርነት ተካሂዶ ወደ 100 ሺህ የሚጠጉ ሰዎች ሞተዋል። ሁለቱ ሀገራት ለረጅም ጊዜ ውጥረት ውስጥ ከቆዩ በኋላ ጠቅላይ ሚኒስትር አብይ አህመድ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከ2010 እስከ 2016 ዓመት ድረስ ወዳጆች ነበሩ። በዚህም ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የኤርትራን ነፃ ሀገር መሆኗን ተከትሎ ወደብ ያጣችበት ስህተት ነገ ይታረማል ሲሉ ተናግረዋል። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ አሰብ የኢትዮጵያ ሀብት መሆኑን ገልጸው በኃይል ይመለሳልም ብለዋል። ጥያቄው አሁን አሰብ የእኛ ነው አይደለም እንዴት እናስመልሷለን የሚለው ነው ሲሉ የመንግስት ደጋፊ ለሆነው አዲስ ፕራይድም የተባለ የዩቲዩብ ቻናል ባለፈው ጥቅምት መጨረሻ ላይ በሰጡት ቃለ ምልልስ ላይ ተናግረዋል። መስከረም 11 2018 ዓመት የጦሩ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለሰራዊቱ ከፍተኛ መኮንኖች ኢትዮጵያን የባህር በር ያሳጣ ሀገራትን እንደሚዋጉ ኤርትራን በተዘዋዋሪ በመጥቀስ ተናግረዋል። ህዝባችን አሁን 160 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይደርሳል። እንዴት ሆኖ የ2 ሚሊዮን ህዝብ ፍላጎት ኤርትራ የ2 ሚሊዮን ህዝብ ፍላጎት ይደፈጥጣሉ ሲሉ መስከረም 15 ተናግረዋል። አክለውም የመከላከያ ኃይላችንን እናጠናክራለን፣ እድገታችንን እናፋጥናለን እና የባህር በር ማግኘታችን እናረጋግጣለን ብለዋል። ባለፈው ዓመት ነሐሴ ወር መጨረሻ ላይ ደግሞ የወታደራዊ ዲፕሎማሲ ኃላፊ የሆኑት ሜጀር ጀነራል ተሾመ ገመቹ ኢትዮጵያ የአሰብ ወደብ ባለቤት ሲያስረዱ ማንኛውም ዋጋ ሊከፈልለት የሚገባ ነው ሲል ገልጿል። አሰብ በቀይ ባህር ላይ ነው የሚገኘው። ለህልውናችን አስፈላጊ የሆኑ ማንኛውንም ዋጋ ሊከፈል የሚገባ ነገር ሆኖ ነበር ያሉት ጀነራሉ የመከላከያ መሐንዲስ ክፍል ኃላፊ የሆኑት ጀነራል ደስታ አብቾ ከፍተኛ ወታደራዊ መኮንኖች በተሰበሰቡበት የቀይ ባህር በር ለማግኘት በየዕለቱ እየተቃረብን ነው ሲሉ ተናግሯል። ይህን ማድረግ የባህር በር ማግኘት ተልእኮን የሚሸከም አስተማማኝ ኃይል መገንባት አለብን እና ለዚህም ነው ዕለት በዕለት ወደዚህ እየተቃረብን ያለ ነው ብለዋል። የኤርትራ ጦር ኢትዮጵያን ማስጠንቀቅ። ከኢትዮጵያ ወገን በቀይ ባህር የባህር በር የማግኘት ፍላጎት በተደጋጋሚ ቢሰማም የኤርትራ መንግስት ምላሽ ግን የማስታወቂያ ሚኒስትሩ የየማነ ገብረ መስቀል በኤክስ ገጻቸው ላይ በለጠፉት አጭር መልእክት የተወሰነ ነው። ኢትዮጵያ የባህር በር ለማግኘት የምታቀርበው ጥያቄ አደገኛ በማለት ውድቅ ያደረጉት ሚኒስተሩ ይህንን በር መንጠቅ ማርዘም አጀንዳ ሲሉ ኮንነውታል። መስከረም 6 2018 ዓመት ሚኒስተሩ የኢትዮጵያ እርምጃ ግልጽ የሆነ ጥቃት በማለት ለኢትዮጵያና ለጎረቤት ጾስ እንደማያመጣ አስጠንቅቋል። ሊታለፍ የማይገባው ቀይ መስመር መሆኑንም ገልጿል። በዚህም ብዙም ሲናገሩ የማይደመጡት የኤርትራ መከላከያ ህዳር ወር መጀመሪያ ላይ የኢትዮጵያ መሪዎች ህዝቡ ወደ ጦርነት አዘቅት መጎተት እንዲያቆሙ አስጠንቅቋል። ጦሩ አክሎም ቀይ መስመሩን የሚያልፍ ማንኛውንም አካል ለመማር ድጋሚ ዕድል የማይሰጥ አዘቅት ውስጥ ራሱን እየከተተ ነው ሲሉ አስጠንቅቋል። ሁለቱ ሀገራት በሚያዋስኗቸው አካባቢዎች ግዙፍ የሆነ ወታደራዊ እንቅስቃሴ ስለመኖራቸው ምንም የተዘገበ ነገር የለም። ይሁን እንጂ የኢትዮጵያ ብሔራዊ ቴሌቪዥን ጣቢያ ኢቲቪ በሺዎች የሚቆጠሩ አዲስ ምልምል ወታደሮች ሲመረቁ በተደጋጋሚ ያሳያል። የአገሪቱ መከላከያ ሰው ኃይል ኃላፊ ሌተናል ጀነራል ሃጫሉ ሸለመ
በቅርቡ በሰጡት ቃለ ምልልስ ላይ ጦሩ በአስተማማኝ ቁመና ላይ እንደሚገኝ ተናግረው በ10 ሺዎች የሚቆጠሩ ወታደሮች የተቀላቀሉ መሆኑና ይህም ለጠላት መልእክት መሆኑን ተናግሯል። በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ያቀረቧቸው ከፍተኛ ወታደራዊ መኮንኖች በፕሬዝዳንት ታዬ አጽቀሥላሴ የተለያዩ ከፍተኛ ማዕረግ እድገት ተሰጥቷቸዋል። ቅዳሜ መስከረም 10 2018 ዓመት ወታደራዊ ሹመቱን ያገኙት 66 ከፍተኛ ወታደሩ መኮንኖች ሲሆኑ አራቱ የሙሉ ጀነራል ማዕረግ ተሰጥቷቸዋል። ጦሩ በተጨማሪም አዲስ የተገኙ ወታደራዊ መሳሪያዎች ተኳሽ ጨምሮ ታንኮች እንዲሁም የታጠቁ ተሽከርካሪዎች በብሔራዊ በዓል ወቅት ለእይታ አቅርቦታል። እስካሁን ድረስ ምንም አይነት ወታደራዊ ትርኢት ወይንም ምላሽ ከኤርትራ ወገን አልተሰማም። ይሁን እንጂ በኤርትራ አሁንም በሺዎች የሚቆጠሩ ወጣት ወንዶችና ሴቶች የሚሰለጥኑበት የብሔራዊ አገልግሎት እንደቀጠለ ነው። ጥቅምት 5 2018 ዓመት የኤርትራ መንግስት ተቋም የሆነው አሰን ቲቪ ከኤርትራ መንግስት በሰራዊት ላይ እንቅስቃሴ ገደብ በመጣል ባለበት መደብ እንዲቆይ መታዘዛቸውን ዘግቧል። የኤርትራ ምንጮች ለሀገሪቱ መከላከያ ኃይል አባላት በመደባቸው ውስጥ እንዲቆዩ ጥብቅ መመሪያ መተላለፉንም ነግረውናል ብለዋል። የኢትዮጵያ ብሔራዊ መገናኛ ብዙሃን የመንግስት ፕሮፓጋንዳ በማስተጋባት ኢትዮጵያን የባህር በር ያጣችው ፍትሐዊ ባልሆነ መንገድ መሆኑና መመለሱ የጊዜ ጉዳይ መሆኑን እየዘገበ ነው። የኢቲቪ የዜና ሽፍኖች ኢትዮጵያ የቀይ ባህር ወደብ ፍትሐዊ ባልሆነ መንገድ ማጣቷን የሚገልጹና ደግሞ መልሶ የሚገኝ ጉዳይ ላይ በሚሰጡ አስተያየቶች የታጀበ ነው። ኢቲቪ አዳዲስ የሚመረቁ ወታደሮች ከማሳየት ባሻገር ከግድቡ ወደቡ አሰብ የኛ ነው ወይንም አሰብ የኢትዮጵያ ነው የሚል መፈክር የያዙ ሰልፈኞች ሲያቀርብ ነበር። የሀገር ውስጥ መገናኛ ብዙሃን በባህር በር ጉዳይ ያለውን አቋም የሚያሰራጩ አክቲቪስቶች በበይነ መረብ ላይ በማሰማራቱ ይገለጻል። የእነዚህም በማህበራዊ መገናኛ ብዙሃን ላይ የተሰማሩ ዲጂታል አርሚ ተብሎ የሚጠሩ አክቲቪስቶች ቁጥር 60 ሺህ እንደሚደርስም ተዘግቧል። የኤርትራ ብሔራዊ መገናኛ ብዙሃን በተለይ ኤርቲቪ ኢትዮጵያ 10 ዓመታት በፊት የተፈተውን ጉዳይ ዳግም በማንሳት ዓለምን እያሳሳተች ነው በማለት የሚወነጅል ርዕስ አንቀጾችና አስተያየቶችን ያቀርባል። ጥቅምት 2018 ዓመት የቀረበው ርዕስ አንቀጽ የኢትዮጵያ መንግስት ለአንዴና ለመጨረሻ ጊዜ ህጋዊ በሆነ መልኩ የተፈታ ጉዳይ በመቀስቀስ በሁለቱ ሀገራት መካከል ጦርነት ለማጫር እየሞከረ ነው ሲሉ ወንጅሏል። የማስታወቂያ ሚኒስትሩ ርዕስ አንቀጽ ቦርድ ኤርትራ ለኢትዮጵያ ተጋድሮች ተጠያቂ አትሆንም ሲሉ ጽፏል። ኢትዮጵያ የአሰብ ወደብ ባለቤት ጥያቄ ማንሳት ተከትሎ ከዚህ በፊት የኤርትራ መንግስት በመቃወም የሚታወቁት መገናኛ ብዙሃን ድምጾች እንደቀየር አድርጎታል። መቀመጫውን ዩናይትድ ኪንግደም ያደረጉ አሰን ቲቪ አጠቃላይ ተመልካቹ እና የኤርትራውያን የፖለቲካ ልዩነቶች ወደ ጎን በመተው ከኤርትራ ጎን እንደቆም ጥሪ አቀርቧል። መቀመጫውን ፓሪስ ያደረገውና በተቋም የሚታወቀው ሬዲዮ አረን በበኩሉ የኢትዮጵያ ጠባጫሪ መግለጫዎች ኮንኑ አቅርቧል። በ2016 ዓመት የትግራይ ጦርነት ማብቃቱ ሀገሪቷ አውዳሚ ጦርነት እፎይታ ያገኘ ቢመስልም መንግስት በኦሮሚያና በአማራ ክልል ከታጣቂዎች ጋር የሚያደርገው ውጊያ አሁንም ውጊያው እያስከፈለ ነው። ይህ በእንዲህ ያለ አሁንም በትግራይ በህወሓት በፌዴራል መንግስት መካከል የ2 ዓመት ጦርነት ያስቆመ የፕሪቶሪያ ስምምነት ሙሉ በሙሉ አልተተገበረም የሚል ውጥረት ነግሷል። ህዳር 5 2018 ዓመት የአፋር ክልል የትግራይ ኃይሎች በወረዳ ትንሱ ቀበሌ ላይ በከፈቱት ጥቃት ወደ 18 ኪሎ ሜትር ዘልቀው መግባታቸውና 6 መንደሮች መቆጣጠራቸውን መግለጹ ከሷል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈቱት ጥቃትም ሆነ የተቆጣጠርነው መሬት የለም ሲሉ ወንጀለውን አስተባብሏል። ህዳር 7 2018 ዓመት ዳግም የህወሓት የፌዴራል መንግስት በአፋር ድንበር አካባቢ በሰው አልባ አውሮፕላን ጥቃት መሰንዘሩን በመግለጽ ተዋጊዎቹና ሰላማዊ ሰዎች መገደላቸውን አስታውቆ በህወሓትና በፌዴራል መንግስት መካከል ጦርነት የሚቀሰቀስ ከሆነ በኢትዮጵያና በኤርትራ መካከል ጦርነት የሚቀሰቀስ ዕድል የሰፋ ነው። የአዲስ አበባ መንግስት እንደገለጸው ኤርትራ የኢትዮጵያ መንግስት ተቃውመው ነፍጥ ያነሱ ኃይሎች ትደግፋለች ሲሉ ይከሳሉ።